ሁለት አይነት የጂፕሰም ቦርድ ምርት አይነቶች አሉ። አንደኛው ቻይና ቦርድ ነው። ሁለተኛው ደግሞ ሎካል የሚመረተው በቃጫ የሚመረተው ጂፕሰም ቦርድ አይነት ማለት ነው። የቻይናውን ቦርድ ስንመለከት በተለምዶ የቻይና ቦርድ ይባላል። እንዲሁም ደግሞ ደጀን ጂፕሰም ይሉታል። ግን ዋነኛ ስሙ የትም ጂፕሰም ፋብሪካ የሚመረት የአገር ውስጥ የጂፕሰም ቦርድ ምርት አይነት ነው። ይሄ ጂፕሰም ቦርድ ምርት አይነት እንግዲህ ከሌሎቹ ለየት የሚያደርገው የራሱ ብዙ መገለጫዎች አሉት። አንደኛው በቀላሉ ለመስራት የሚያስችል፣ ሁለተኛ ቻክ በቀላሉ መቀበል የሚችል፣ ሶስተኛ ቻክ ከተደረገ በኋላ ደግሞ ለቀለም በቶሎ ዝግጁ የሚሆን፣ ሌላው ለግድግዳ ፓርቲሽን አገልግሎት የሚውል። ለግድግዳ ፓርቲሽን የተጠቀምነው ግድግዳ በሌላ ፖዚሽን መቀየር ቢፈለግ ያንን ጂፕሰም ቦርድ ተመልሶ ለሌላ ጥቅም ወይም ሪዩዝ ማድረግ የሚያስችል። ሁለተኛው ሎካል የሚመረተውና በቃጫ የሚመረተው ጂፕሰም ቦርድ አንደኛ አገልግሎቱ ለኮርኔስ ስራ ነው። ደግሞ ከተሰራ በኋላ ለመድረግ ብዙ ጊዜ ይወስዳል። ከተሰራ በኋላ አፍርሶ መስራት የማያስችል፣ ተጨማሪ የቃጫ ወጪ የሚጠይቅ፣ እኩል ቲክነስ ስለማይኖረው ለመስራት አስቸጋሪ የሚሆን፣ ለግድግዳ ፓርቲሽን እና ለኮርኒስ ስራ የሚያገለግለውን የዚህን ጂፕሰም ቦርድ ይህን በምታዩትን የጂፕሰም ቦርድ መጠቀም ብትችሉ የተሻለ ይሆናል ብለን እንመክራለን።